ሰላም ነሽ? አይ ቡና ላይ ጠጣሁ ወጣሁ ብርዱ ከብዶ እውነት ለምን አጠጣም ነበር ዝናብ መጣና ሰዎች አንተ ሜጣና ግቢ ነው የምትኖረው ዛቡና ታበላለህ ለምን ከውጭ ትጠጣለህ ዝኖት ኧረ እባክህ አይ ቆይ ያባራል ሄደህ ትጠጣለህ አይ አለ እኮ ልጠጣውላ እኔ ያሰብኩት ለሌላ ሰው ከፈል አራት ሰው ጋብዝኩና አንተ ዛሬ ላይ የምትኖረው እሷ ጋር ሄድና ጠጣ አይ ቆይ ዝናቡ ሲያባራ ሂድና ጠጣ ከዛ የመጣው እኮ ለምን አንተ ልትከራከረው አረ ነፃ ነው እንደ ግቢ ውስጥ አለ እንደ ቡና አይ አንቺ ጋር አንቺ አሁን ክሬም ታዲያ እኮ ነው እንዴ ክረምት ቢሆንስ እንትን እኮ ነው ሄድ እባክህ ሲያባራ ጠጣ ሂድ ውጣና የለም የምን ቡና ነው የሚለው ሲጀመር አንቺ ዝም ብለሽ አሁን ጎረቤት እኔ እንደኔ ጎረቤት መኖር ይራሱ ሄድ እባክህ ገና ደግሞ ላንተ ብዬ ላፈላ ነው ዝናብ ዘነበብኝ ግን መጥቼ ቆይ እኔ የምልሽ ቤት ኪራዩን ለምን በሶስት ቀን አልከፍልም የምን ቤት ኪራይ ለምን ሶስት ቀን አግኝቼ ነው አይ ሲልሽ እሱ በሂሳቡ ተካብሎ አባዝ ምናምን እሺ አሁን ለምሳሌ በወር ፕሌኑ ራሱ መጣ ፕሌኑ መጣ ፕሌኑ ይወደኛል እውነት ይወደኛል ያው እኔ ባለፈው በፕሌን አልሄድኩም ከዛ እግሬን እነዚህ ራሱ ወደ ታች አንድ እግሬን የዘረግተው ተወርቃኔ ተንጎቷል እሺ ኧረ እኔ አልወድቅም እኔ ለመድኩ አርጓቸው ለምን ድሮ በቲቪ ላይ የማን ያውና ተጠጣ ማታ ፕሌኑን ከዛ እንግዲህ ሰዎቹ ተዋኑ ሲሆን እኔ እየምን ያለ እንግዲህ በቃ ሲፈልግ ቦታ ያቀያየርኩ ቁጭ አልኩ ተቀምጥ ሸቱን ደሞ ደግሞ ረጆች ተበዛለ ሰው ሲሰማ እሺ አቱ ወደና አልኩ እዛ እንግሊዘኛ ምናምን ምችል ሰው ጠባና እኔ ዞር ብዬ ዚስቶን ጎስ አልኩ እኔ ይችላል አሉ ነው ሰው ለኔ ወደኔ ስማ እንደውም አስተርጋሚው ነው ቁጭ አልካ ከዛ በቃ እዛ ሴት ደግሞ ብዙ ነገር ነው ግን እኔ እኮ ሰው ይደኛል ኧረ እባክህ ፈረንጆቹ ራሱ እንደዚህ አይቶ አንዱን እያየ ተደናቆ ከፕሌን ወደቀ ሲወርቅ ነው እንግዲህ እንዳይሞት ስለሚወደን ብዬ ዝም ብዬ አንድ ጣቴን ዘርግቼ አለኩለት ጣቴ ላይ እነዚህ ያዘና አፕ አለ ከዛ ምን ማለት ነው ደግሞ ወጥተኛ ነው ወደና ወጥተውና ምን ስፖርቱ ገባ ከዛ መጥቆስ ከተን ስንሄድ እንግዲህ ይሄ ቤት ትንሽ ነው ለካ ወደ ታች ስታይ ከሰሙት እኮ ስታይ ከዛ እንግዲህ ወደ ታች ሳይኮ የሆነች ሰው ራሱ ይኸው እንዴ አልኩ አንዱ የሚያውቀው ረጅሙ ሰው ያለ ስናል ወደ ታች ሰው አልመሰለኝም ረገጥ አደረኩ አንተ ተንቆጣለ አረ ብለህ ነው ጽነኝ ቆነኝ ተዛዝቻው በስመ አብ አንተ ጉደኛ ነህ እኮ የለም እባክህ ዝም ብለህ ነው ይሄን ሁሉ ያወራከው የለም አዎ ግን እኔ ከለኩ ማለት ነው ቂጣውን እበላለሁ የቡና ቂጣ ቡናውን ላስፈጨውና ቂጣውን ራሱ ሊጠጣ ይችላል ጎበዝ ጥሩ ሀሳብ ነው እሱ ደግሞ ተገኝቶ ነው ጎረቤት 3 ኪሎ 4 ኪሎ ከጠርዜ እናመጣለሁ ኧረ እባክህ አምጣላቸው ማሪ አንታላቸው አንታው እንደዚህ ግን ተንኮላታ አንስቢ ምን አረኩ በርዶኝ ቡና ሱስ ስላለብኝ ብራጥቼ እኮ ነው ቅድም እንዴ እኔ ምን አገባኝ ታዲያ እንዴ እኛ ጠዋት ጠጣን ላንተ ብዬ ደግሞ ገና ናፈላ የለም አው የለም ጀበናም የለም እንዴ ልጁ ምን ሆኖ ነው እንደዚህ የሚያፋጥጠኝ እንዴ ግን አፈላልሁ ሄድ እባክህ አፍላና ጠጣ ያወታል አንቺም ደግሞ ከጎረቤት ጋር ስትጫወቺ ቡና ስትጠጪ ታይባክሽ እሱን ተይና ስራ እንዴት ነበር ስራ ቆንጆ ነው አሪፍ ነው አይ ጥሩ ነው አሁንማ ክረምት መጣ በቃ ዝናብ ዘነበ ዝናብም እየመጣ ነው ጥሩ ነው እሺ ስራ አሪፍ ነው እስቲ አሁን ለክረምት ደግሞ ዶነ ስራ ጀምራለሁ እየፈለኩ ነው ስራ ያኛውን ትተሽ ለምን እሱ ምንም እንትን አላለኝም አሁን የግልን ያልኩ ነው ኦኬ አው እሱ ሻልሻል ግን እስቲ ገና ነው ማስበው ዊስ እንዴት ሆነች ደህና ናት እየሰራች ነው እሷ አዎ እሷማ ስራ በጣም እየሰራች ነው
አሁን ሁሉም ሰው እኮ የራሱን ስራ ነው የሚሰራው አይደል? አዎ እሱንማ ለዛ ነው አሁን ተቀጥሮ ለመስራትም ብሩ ትንሽ ነው። አዎ በጣም ነው የሚያስጠላው። ትንሽ ይከብዳል። ብቻ ግን እንደምንም ብለሽ የራስሽን ነገር ደግሞ መስራቱ ይሻላል ብዬ አስባለሁ። አዎ እስቲ እያሰብኩ ነው እንግዲህ። ኧረ ቡና ልጠጪ ነው እንዴ? እኔን የለም አላላችሁም? መጣሁ። አሁን ይኸው ድርቅ እንደዚህ ናችሁ እንዴ? አዎ እዚህ ነን እንዴ? እያየሁህ እኮ ነው። ምን እያልክ ነው? ኧረ ምንም አላልኩም። እሺ ሰላም ልበላት በይስ። እንዴት ነሽ? ሰላም ናት? የአንቺ ዘመድ ናት? ዘመድ ናት። ና እሺ ተመጣ ጊዜ። ኧረ እኔ አልቀመጥም። እሄዳለሁ። ትሄዳለህ? ሂድ በቃ። አይ ቅር ይልሻል። እሱ ደግሞ ምንድን ነው የምትደረግ? ቡና ልጠጡ ነው? አዎ ቡና ልጠጣ ነው። ምንድን ነው ተናገር እንጂ። ኧረ እንትን እኔ በደንብ ጨምሪበት ጀበናው ይሙላ እንጠጣ። አንቺ የሚበቃውን ይቀጥናል። አንተ ምን ሆነ? ኧረ እንትን ዱቄት የለም ቤት ውስጥ? ይኸው ዱቄት የቡና ዱቄት ነው የሚጨምረው። ሙይ ሰው ሊመጣም ይችላል። ከጎረቤት ጋር ነው ሁሉም ነገር። አይ ተንኮሶ አይጠግበኝም ብለህ ነው። የቡና ቁርስ ነው እንትን የምታመጡ ገና? ኧረ ቡና ነው የምንጠጣው። ምሳ አሁን ነው የበላነው። እውነት? ቡና ቁርስ ምናምን የለውም። እኔ ትላንት ነው የበላው። እንግዲህ ድንገት ጮጋራዬ እንዳመኝ ደግሞ በላው። አያሳምንም ቡና ችግር የለውም። ጨምሪበት በደንብ ዱቄቱን ጨምሪበት በደንብ። አዎ ወፍራሙ ነው የምወደው፣ ለዛ ነው። ምን ጨምሪ ውሃ እያልክ ምን ወፍራሙ ወደድ? ጨምሪበት በቃ 3 ጆክ አድርጊው። ኧረ ተው አንተ እንደ ታፍላ ልጅቷ አታጨናንቃት። እንጫወት እኛ እዚህ ታች ያለችው እንትኗ ማናት? ከዚህ ቀጥሎ 6ኛ ላይ ያለችው ቡና እየወቀጠች ነበረች። እሺ እየሰማው ነበር ጠዋት ሲያሹካሽኩ ሲያወሩ። ከዛ ቤት ነው እዚህ የሰማት 6ኛ። ኧረ በስመ አብ አንተ ተው እስኪ ምንድን ነው? አይ ሲያወሩ ነው በቃ በደንብ የሰማው። ምን ያደርግልሃል ሰውን የምታዳምጠው? እነዚህ ስታነሳ ቡና ጀበና ላይ ስጨምር ራሱ ይሰማል። ኧረ በስመ አብ መንፈስ ነው እንዴ አንተ? እዛ ሄደህ ነው የምታውቅ? ልጅቷን ተው አታፍላ እንዴ አታጨናንቃት እንጂ። ተንኮሱ እንግዳ እኮ ናት። እንግዳ ነሽ እንዴ? ስሟን አልነገረችኝም እንዴ? መች ጠየቃት? እዚህ የሚገባ ጎረቤት ይችላል እንዴ? አዎ እሱ እኮ ነው። እኔ ነኝ። እንደዚህ የሚያስቅ ጎረቤት አለሽ እንዴ? ለካ ኧረ እባክሽ ጭራሽ። ኧረ አታበረታችው በእናትሽ። አቺውም የሱ ወሬውን ራሱ ተጫወት እንግዲህ። ተንኮስ ተጫወታለሁ። ስራ ራሱ ሊጀምር። ኧረ ምን ከዚህ በፊት ድንጋይ ፈለጣ አይደል? እሱን ተወኩና እሺ ፋብሪካ ነገር ከላንተ ከፈተን። አዎ ቋንቋ አስተርጓሚ እንፈልጋለን። ምን ቋንቋ? እኔ እንጃ እንግዲህ የሆነ የውጭ ቋንቋ ነው አሉ። ምን አንተ ከአማርኛ ውጪ ምንድን ነው የምታወራው? እስቲ ኧረ ችላል ነው። ቻይንኛ ወይስ እንግሊዘኛ? እንትን ነው አሉ የቀዮቹ ቋንቋ። ዝም ብለህ እዛ ደግሞ ሄደህ ሰው እንዳይስቅብህ። ግምት ራሱ አንድ ነገር አይደል እንጂ አውቃ አይደለም። በግምት ልታወራ እችላለሁ፣ አማርኛም እችላለሁ። ቀጥነኛ ነው ምንድን ነው የጣሊያኖቹ ቋንቋ። ተው እስኪ አንተ ዝም ብለህ እዛ ሄደህ ሌላ ነገር ደግሞ አውርተህ ሰውን እንዳታጋጭ። አይ ግምት በቃ ሰው አይና አይተሽ እኮ መገመት ይቻላል። አሁን ለምሳሌ ሰራተኞች የሆነ ዕቃ አምጡ ብሎ ሲያወራ በቃ ዝም ብዬ ግምት ላውራውና 2 ወር ልስራ እዛ። ኧረ እባክህ በግምት የሚሆን ነገር የለም። አይሰማም እሱ የሆነ ቋንቋ ሲያወራ እኔ ፈለኩን እነሱ ነግረዋለሁ። እስኪ እንደዚህ አይሆንም አባቴ። አንተ እዚሁ ይሄን አበባውን ውሃ ጠጣልኝ። እሱ ተይው
እጣን ነው እንደ ቡና ላይ ጣል ጨምር ነው። ኮሱ ተረጋጋ። ልጅቷን በጣም እያጨናነቀ አይደለም እንትኑን ይሄን እኔ እንግዲህ ምንድነው እጣኑ ቡና ላይ የሚጨምር ነው። አይ ድንገት ምን ይታወቃል። ያሁኑ ሴቶች ልጆች ምን እንግዳ ሰበብ አድርገህ እዚህ በወሬ አዛት አደረገኛለህ። እሷ ባት ነው ላጠራና ቡና ደም ጨምረሻል ወፍራም አድርገው እሺ። አይችሉም እኮ ያሁኑ ልጆች ዝም ብሎ ቲክቶክ ስልክ ማውራት። አሁን የምታበላውን ቡና ራሱ መቻየ ነው እኔው እንጂ ለሞራል እንኳን ዝም አትልም። ኧረ ምን እኔ አኩን ተናግር እኔ ማስመሰል አልችልበትም። ጭራሽ ሞክሬያለሁ ስንት ቦታ ማስመሰል አለመቻሌ ነው ስራ እንዳታረገ ዝም ማለት ሳችልም። አረ አይ ይሄው ገባውና ይሄ ቤት ያምራል አለኝ ባለሀብቱ። እሺ አረ አምሪም ቀለሙ አርጉ ጠረዙኝ እንግዲህ በሶስ አረ ባክ ጠረዙኝ እንከ ቤት ተደበደብክ። ማስመሰል አለመቻሌ ነው የተመታው። ያሁኑ ሰው አንዳለ እዚህ አራጁን ታውቋለሽ? ማስመሰሉ እቼ ታመመች በግ ሰው ገዝቶ ሲመጣ ይሄን የሚያክል ጮማውን ትጨርሳላችሁ ብቻችሁም ብሎ ያወራል። በሱ ጠልተ ነው ግን ደግሞ ማስመሰል ካልቻልክም ዝም ማለት ይሻላል እንዴ። አይ እኔ አቁን ተናግሬ አው ባክ እየተደበደብክ ልትሞት ነው እንዴ አቋቁን እያልክ። አረ ወደዛ ብለንተን አረ በስማ ብርድ መጥቶኝ እኮ ነው። ብርድ ልብሴን ሸጥኩ እኮ። ኧረ እና ምን እየሆንክ ነው? ባለፈው ቤት ኪራይ አልሸኝም እሱን ሸጥኩና መጣሁ። አዎ እሱንስ እንኳን አመጣኝ። ስትፈልግ ቁጭ ብለህ ደር ብርድ ልብስ አመጣኝ። ኧረ እንደዚህ ብለህ እንትን እንዴ በዛ ነው ብርድ መጣ። ልትሞት ነው እንዴ? ቤቱም ቀዳዳ ነው። የቱ ቤት? ቤተከራየሁት። የምን ቀዳዳ ነው አንተ? በታች በኩል እንደውም ገብቼ ነው የማየው ብዙ ነገር ቤት ውስጥ የማየው። ኧረ ምን አለ እንደምትጠቀም ምን አለ ሰው ቤት ደህና ነው። ይሄ እኮ ቀዳዳው ሰው ያስገባል። አሁን በታች ሰው ስለማይገቡ ነው እንጂ ተዋ ውጣ ካልሆነልህ እኔ ሌላ ሰው አከራየዋለሁ። ቡና ይቆያል አራግቢው እንጂ እሷ ዝም አላልኩሽም? ያውኑ ልጆች አንጂ ነው ቡና ማብላት ራሱ እሳት አለው እንዴ? አራግቢው እንዴ በራሱ ነው እንዴ? ምን ይሄ ነው እንግዲህ ጥሪ ያልሽኝ አየሽ? አራግቢውና አዛለት አራግቢው ቡናው ይፍላ። እኔ ምን አውቃለሁ? በቃ እንደ ሙዚቃ ማዳመጥ ነው። ዝም ብሎ ነው የሚያወራው። ዝም በይው አንቺ አትስሚው እሺ? አንተ ዝም ብለህ ልጅቷ ላይ አትጮህ። አይ ይቾክላለሁ። አራግቢው ይፍላ። አራግቢው እንትን እዛ ጋር ያለው የት ነው የምትሄደው አንተ? እዛ ስትቀመጥ አይደል እንደ የምትውለው? ምን ነው የምትቾክለው? ስራ ፍለጋ በለው። በማታ ጭራሽ ስራ ፍለጋ ትወጣለህ። ይኸው ከሰሉ ራሱ ጠፋባ። ኧረ አንተ እሱን ብቻ ነው እንደምትጠብቀው እንዴ? እዚህ ጋር እንጫወትና እና ውሃ ጨመርሽበት እንደ ከሰሉ ላይ ጠፋባ። ተንኮሱ እንደዚሁ ይባላል እንዴ? እንዴ የሰውን ሰው እኮ እያጨናነክ ነው። አረ እውነቱን ተናግሬ መሞት ይሻላል። መጀመሪያው ማማሉን አውቀሻል አንቺ ማለት ነው እኮ አልተራም እያልኩሽ። ይሄ ጨዋ ይጫወታል ደግሞ እኮ ተጫወት እንጂ ወይ ደግሞ ተነስና ሂድ። አዳና ቡና ነገር ነው የምታስበው። ቁጭ ብለህ አይደለም እኮ ዝም ብዬ አሁን ይሄና አክላ ቡና ማፍላት አጅንም በየዙን ያዘው ምን አረገች? እያፈላች አይደል እንዴ? ከዚህ በላይ ራሱ ወደዛ ዙሪውና አስቀምጪ ሰው ላይ እንዳይፈነ ወደ ታች ሰው ግን እኛ ድሮ እኮ በሕፃንነቴ በቃ እኔ አሁን ሕፃን ሆኜ ቡና በግማሬ ዶራ ራሱ ስችልበት አንተ አሁን ለምንድን ነው ባለፈው ታዲያ ያላረድከው? ከውጭ አይደል እንደ የጠራ ነው? አይ እኔ ብር ላይ እንጣላለን በለው። አንተ ቢላ ራሱ አይደለም እኮ የቃቃ የምንጫወትበት በሱ አረድኩ። ደህና በጉን ከዛ በሉ ተው እባክህ ዝም ብለህ
ውሸትን ጀመርክ ደግሞ አለቀባ መቀመጤ ራሱ 2 ሰዓት አይሆንም አሁን መቀመጣችን አሁን አይደል እንደ መጣው 5 ደቂቃ ሞታ እናት ነገ እንምጣ የዛሬውንም አልቻልንም ገና ነገም ትመጣለህ አይ ቡና ሽንትን ጀበናው ድንገት አይበላም እንዴ ወይስ ተከድኖ ነው እንዳይበላ ይሄን ነው እንግዲህ ጥሪኝ ቻይውሽ በስማ አንቺ ነሽ ጥሪው ያልሽው እኔማ ላንቺ ብዬ እየቻልኩት ነው ምንድነው ደግሞ የምታየው የሆነ ተንኮል እያሰበ እኮ ነው ዝም ሲልም አይመቸኝም ገባሽ የሆነ ነገር እያሰበ ነው እኔ ሳውላ ተው ዝም ብል ዝም ሲልም ተናገሪ አዎ አረኔ የሆነ ተንኮል ነው የምታስበው እንጂ እኮ ዝም ብላ ነው ወለደች እኮ ቃጂዜ ደግሞ ማን ነው ዛኛ አገር እኔ ምን አገባኝ ታዲያ ተውለት የሚወልዱት እኮ ገንፎ ነው ገንፎ ለመብላት እኮ ገንፎ እንዴ ለልጅ ብሎ ነው እንጂ አንተ እንጂ ገንፎ ለመብላት የምትሄደው አይ የሚወልዱት ራሱ ያውን ሰዎች ገንፎ ለመብላት ለመቀለም ነው የሚወልዱ አንተ በቃ ጥሩ ነገር አታስብም እኮ 7 ልጆች አላቸው 7 ልጆች ድርድር እነሱ ከቻሉ ምን አገባ አንተ መቻሉ ቁጠባ ቢችሉ አይደል 12 ቢሞላ ምን አገባ ኧረ እነሱ ናቸው የሚያሳድጉ ችግር ሳመጣ ነው ምን አጣክ ደግሞ ላ ሰዓቱ ምን ልታረግ ነው ረተው ተከራቼ ነው የገባሁት እንጂ ዘርቤን ነው እንጂ አልፏል እውነታቸው ነው ኧረ እሱ የእሷ ነው ስጣት ምን ነው የእሷ ምን እንደ ልጅ ይንቀለቀላል በእናትሽ ተባረክ እጅሽ ይባረክ እንግዲህ አንዴ ትሰድበኛለህ አንዴ ትመርቀኛለህ ወይ ተቃጠልሽ አንቺ እውነት በጣም እንጂ ይሄ ነው እንግዲህ እቺ የምኖረው አየሽዋ ዋው ቆንጆ ቡና ነው እሺ ምንድነው የወገረው ቆንጆ ቡና ነው ስትይ እና ምን ኧረ በውስጡ እኮ ከስሩ ይታያል ምን ቀጠነ ለማለት ከዚህ በላይ አይ ቀጠነ እንዴ ኧረ ቡናው ጭቡጦውን አምጪለት በቃ ይብላ እንዴ ኧረ ቀጠነ ከዚህ በላይ እንዴት ነው የሚወፍረው ሰው ግን ይገርመኛል ተመስገን በላንተ ምን ነው ይሄ እኮ አንድ እኮ ታች በብቻ ዋጋው ቀነስን አልጠጣለሁ እጄ ሁለተኛ ነው ድሮ ማን ጠራክ ሲጀመር ራስን የመጣው ይሄ ነው እኔ እንደውም እንኳን ለምን ጠራሽ እንደው ባልልሽ ኖሮ እኔ ገረመኝ ቤት እንጫወትኛ እንደ ሱኮር በቃ የሚያወራው ከቅድም ጀምሮ እኔ ሰው ለምንድን ነው ስህተቱን ሲነግሩት የሚናደደው ኧረ የምን ስህተት ነው ይሄ ወፍራም ቡና ቅመሽውና ይኸው እውነት ራሴ እጠጣለሁ የራስን ጠጣ ከፈለክ ተው እሺ ግን እየነገረች ነው እናደርጋ ለጫወታ ነው ዝም ብዬ ምራቄን እየዋጥኩ ነው እየመሰለኝ ያለው እስኪ ዱቄቱ አለ ትንሽ ጨምሬልኝ እንግዲህ ፋሚሊ ሷለ ማናደድ ብለን ነው እንጂ ቡናው ምንም አይልም ነው እንግዲህ ሁለተኛ ለመጠጣት ሰብስክራይብ ማድረግ እንዳረሱ አሁን ችግራችን ካሜራማን ኤዲተር አጣን እንጂ እንግዲህ ፈጣሪ ረድቶን እቃ እያሟላን ነው ከስልክ በካሜራ ጀምረናል እንግዲህ ግን ካሜራማን ኤዲተር ምናምን አጣን እንግዲህ እንደምታዩት ራሱ የሆነ ልጅ ከመንገድ ድንጋይ የሚፈለጥ አለ ብለን ጠርተን እየቀረጸን ነው አይደል ወንድም አዎ ይለዋል እንግዲህ ካሜራማን በቃ እንትን አላለንም ደግሞ ኤዲቲንግ ካሁን በኋላ ተከታታይ ድራማ ጀምረናል አልተለቀቀም እንጂ ሰሞኑን ምርጥ ቪዲዮ ምርጥ ሌላ ተዋናይም ጨምረን
እየመጣን ነው። ሰብስክራይብ አድርጉ፣ አበረታቱ። ልክ ነው እንዳልስቃችሁ እናውቃለን። አረ የሳቀ ሰው አለ? እስኪ ቺርስ የሳቅ ሰው ኮመንት ላይ ጻፍ። ሰብስክራይብ ማድረጉን እንዳረሳ። አመሰግናለሁ።